ለቱሪዝም የተሰጠው ትኩረት መነሾ ራዕያችን ነው። ራዕያችን የበለጸገች፣ የተለወጠች፣ የተከበረች፣ የተወደደች ሀገር ሰርተን ለልጆቻችን ማስረከብ እንሻለን። እነዚህን ታላላቅ ህልሞች ለማሳካት ኢትዮጵያ ምን በጅዋለን፣ ምን ብትሰራ፣ ምን ላይ ኢንቨስት ብታደርግ ባጠረ ጊዜ ውስጥ በኢንቨስትመንቱ ልክ ሪተርን ኦን ኢንቨስትመንት አግኝታ ለልጆቿ የምታስበውን መሰረት መጣል ትችላለች የሚል ሰፋ ያለ ጊዜ ወስደን ስንመክር፣ ስንዘክር፣ ስንፈትሽ ነበር። በዚያ ፍተሻ ውስጥ ያስተዋልነው ነገር ለረጅም ጊዜ ኢትዮጵያ በአንድ ዘርፍ ላይ ተንተራሰ ኢኮኖሚ መገንባት ታስብ ነበር። ግብርና መር ብላ ራሱ ግብርናውም በበቂ ደረጃ ማደግ አልቻለም፣ ሌሎች ሴክተሮችን ማንቀሳቀስ አልቻለም እና በአንድ ዘርፍ ላይ ብቻ ዲፔንድ ያደረገ አካሄድ የምናስበውን ውጤት አያስገኝም፣ ረጅም ጊዜ ይወስዳል። በአጠረ ጊዜ ውስጥ የበለጸገች ሀገር መገንባት አያስችልም እና ብዝሃ ዘርፍ ማድረግ አለብን። ዘርፎቹ ግን የሚሰናሰሉ የሚተሳሰሩ፣ አንዱ ለአንዱ ግብአት የሚሆን አድርገን ብንሰራ ኢኮኖሚያችንን ልናነቃቃ እንችላለን የሚል እምነት ነበረን። በዚያው መንገድ ነው ብዙ ዘርፎች ሲታዩ ከመረጥናቸው 5 ዋና ዋና ዘርፎች አንዱ ሆኖ የወጣው ቱሪዝም ነው። የተመረጠበት ዋናው ምክንያት ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። በየዓመቱ 12.6 ትሪሊየን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል። ይሄ ትልቅ ሀብት ነው። ከዚህ ሀብት ኢትዮጵያ ምን ያክል ትቋደሳለች፣ አፍሪካ ምን ያክል ትቋደሳለች የሚለው ደግሞ ቁልፍ ጥያቄ ነበር። ለምሳሌ አሜሪካን ብንወስድ በዓመት እስከ 215 ቢሊዮን ዶላር ታገኛለች። ስፔንን ብንወስድ እስከ 107 ቢሊዮን ዶላር ታገኛለች። ታይላንድን ብንወስድ እስከ 95 ቢሊዮን ዶላር ታገኛለች። እዚህ አፍሪካ ውስጥ እንኳን ግብጽ እስከ 14-15 ቢሊዮን ዶላር ታገኛለች። ስለዚህ ይህንን ሀብት እኛ መቋደስ ብንችል በሌሎች ዘርፎች የምናደርገው ነገር ሊያግዝ ይችላል የሚል እምነት አለ። ትልቅ ሀብት ነው ያለው። ሁለተኛ የጎብኝ መጠን እንደው ከተለያየ የዓለም ክፍል ወስደ ብታይ አውሮፓ ላይ ለምሳሌ ፈረንሳይን ብትወስድ በዓመት እስከ 102 ሚሊዮን ሰዎች ፈረንሳይን ይጎበኛሉ። የህዝብ ብዛቱን የሚበልጥ ሰው ነው የሚጎበኘው። ሜክሲኮ ብትሄድ ወደ 97 ሚሊዮን ሰው ይጎበኛል ከሰሜን አሜሪካ ውስጥ። ወደ ኤዥያ ብትሄድ ማሌዥያ ብቻ 39-40 ሚሊዮን ሰው በዓመት ይጎበኛል። ወደኛ አህጉር ስትመጣ አፍሪካ ላይ ሞሮኮን ብትወስድ 19-20 ሚሊዮን ገደማ ሰዎች በዓመት ሞሮኮን ይጎበኛሉ። ይህ ቁጥር ቀላል ቁጥር አይደለም። 10 ሚሊዮን 20 ሚሊዮን ሰው ጎብኛለ ማለት ለምሳሌ ሊጎበኝ ከመጣው 20 ሚሊዮን 10 ሚሊዮን የሀገር ውስጥ ምርት የሆነውን ጫማ ወይም ጂንስ ቢገዛ 10 ሚሊዮን ጂንስ ፓክ አድርገህ ኤክስፖርት አድርገው ሌላ ሀገር ከመላክ ራሱ ሸማቹ መጥቶ ካንተ ወሰደ ማለት ነው። ቱሪዝም ለአንድ ዓላማ ብቻ ስለማይሆን የመጣው ሰውዬ ዕውቀት ያመጣል፣ ይሸምታል፣ ይዛመዳል፣ ኢንቨስት ያደርጋል። ብዙ ጠቀሜታ አብሮት ተከትሎት ይመጣል። የኛን ስታይ ሴክተሩ ስራ ይፈልጋል የሚል ነገር ያመላክታል። ሶስተኛው ከፍተኛ የስራ ዕድል ችግር ነበረ ኢትዮጵያ ውስጥ። በስራ ዕድል ፈጠራ ውስጥም ቱሪዝም ያለው ሚና ከፍተኛ ነው። በዓለም ላይ በየዓመቱ ለስራ የደረሱ ሰዎች እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ። 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በዓመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ ዕድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው።